መንግስት አካላት ትላንትና ምሽት ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። የብቻርለም የቦምብ ጥቃትም ጭምር ነበር። ካህናት መታረድ፣ የምዕመናን መገደል 60 ኩንታል የሚሆን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሁለት ሐሳብ ይኖራል። የመጀመሪያው እንግዲህ በአርሲ በዋቤ ሆንቆሎ ወረዳ ትላንትና እንግዲህ የቦምብ ጥቃት እንደነበረ የሰማን ነው የምንገኘው። ምንድነው ጉዳዩ የሚለውን የምንመለከተው የሚሆነው እነዚህ ነው። ፓስተር በጋሻው ለሰጠው ሐሳብ ወንድማችን ተሄዶ የመለሰው ምላሽ አለ። እሱንም እንመለከታለን። ሁላችሁ ላይክ እና ሼር ማድረጋችሁን ለብዙዎች ማዳረሳችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ በጀማያ እንግዲህ እዚያ የምትመለከቱት የዓለም አብያተ ክርስቲያናት ተቋም እንግዲህ ዋናው ቋሚ ሲኖዶስ ደብዳቤ ልኳል። እናዝናለን የሚል ደብዳቤ ልኳልና ይሄን ነገር አላቀም እንግዲህ አባቶች ሰምተው አላቀም ነው ዝም ብሎ ነው የሚገኙት። የዓለም አብያተ ክርስቲያናት እንግዲህ ይሄን ሰምታቸው ደብዳቤ ልኳል። በጣም ደስ የሚል ነው። ይሄ እንግዲህ ደርሷል አልደረሰም ማናቀም ደረሰ ደግሞ ምን ምላሽ ይመልሳሉ እግዚአብሔር ይወቀው። ኦርቶዶክሳውያን ይችላሉ ማተዘኑ እንደሚሉ ተስፋ እናደርጋለን። እንደዚሁ ነው ዳር 7 በደሴ ከተማ ለነዚህ ኦርቶዶክሳውያን መታሰቢያ እንደሚደረግላቸውና ወጣቱ እንደሚሰበሰበው የሰማን ነው የምንገኘው። በጣም ደስ የሚል እንቅስቃሴ ነው። በዛ መንገድ ድምጻችን ሁላችሁ እናስማ ፈልጋለሁ። እንደዚሁም ደግሞ እዚህ ጋር እንደምትመለከቱት ላይ ድረገጾችም የተለያየ ዓለም ማህበራትም እንግዲህ የዓለም እንግዲህ ስለዚህ ጉዳይ ዘገበ ይገኛል። ምን ዘሚባለው ኦርቶዶክሳውያን የሞቱ ነው የሚገኙት እያለ የዘገበ ይገኛልና ነገር ግን የኛ አባቶች እስካሁን ዝም ብሎ ነው የሚገኙት። እነሱ ከኛ ጋር ያው ፉክክር ውስጥ ገብተው እንዳለ የምናውቀው ነገር ነው ስለሰራነበትና ደስ የሚል ነገር እንቅስቃሴ ያለው ነው። ሁላችሁም በርቱ ቀጥሉበት ማለት ፈልጋለሁ። እስቲ ብፁዕነታቸውን እንድትሰማና ወደ መጣንበት ዋና ሐሳብ እንመለስ። እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ውሾች ሆነዋል። ካህናት መታረድ፣ የምዕመናን መገደል በዓለማችን በሀገራችን የአብያተ ክርስቲያናት መንደድ ስንሰማ ወደ እግዚአብሔር እንጮሃለን። ምን አረግንህ እግዚአብሔር ምን በደልን እንላለን። እስራኤል በእውነትም ስለበደሉ ነው፣ እኛም ስለበደላችን ነው ቅጣቱ እየደረሰብን ያለው። ቤተ መቅደሱ ተቃጥሎ ምኩራቦቻቸው ነደው የመገናኛው ድንኳን ፈርሶ ታቦተ ጽዮን ተማርካ ህዝቡ ተግዞ በፈተና ውስጥ በመከራ ውስጥ ሆነው እግዚአብሔር ምን አረግንህ አይደለም ይሉት እነ ዳንኤል ተመስገን ፈተናው ለመልካም ነው ለበጎ ነው ይሉ ነበር። ለአናብስትም እንዲጣሉ በወጣትነት ዘመናቸው እንዲገደሉ ሲፈረድባቸው ለበጎ ነው ይሉ ነበር። ፈተናውን ሁሉ ለበጎ ያደርግልን። አሜን። እግዚአብሔር አምላካችን ፈተናውን ለበጎ ያደርግልንና እስቲታችን ስሟት ወገኖቼ። እኔ ያሞኛል ይሄ የምታዩት ጽሁፍ የኔ ያንተ ያንቺ በግድፍ የተገደሉት በነፃነት የማይኖሩ የኢትዮጵያ ግፍ የተፈጸመባቸው ሳይበዛ በጥቂቱ እየወጣው ነው። ነገር ግን ደግሞ በዚህ ነገር ላይ የማንተባበር በኢትዮጵያ ምድር 84 ብሔር ብሔረሰብ አለ። 84ቱም ቪዲዮ ሊሰራው ይገባል። ይሄ የህሊና ጉዳይ ነው። እከሌ ከከሌ የሚባልበት ነገር ሳይሆን ማለት ነው። ስለዚህ ሁላችንም እንደ ሰውኛ ተሰምቶን እንደ ሐዘነኛ ተሰምቶን እንደ ችግረኛ ተሰምቶን በዚህ ነገር ላይ የማንተባበር በዳንኪራ ቦታ በዱቄት ቦታ የምንገኝ ወገኖቻችን ዋጋ ያስከፍለናል። ከሞቱት ይልቅ ለእናንተ ነው ነፍስ ይማርምለው። ምክንያቱም እነሱ በአበው ቅፍ የተቀመጡ ናቸው። ነገር ግን ደግሞ ወይየው ለኛ ማለት ያለብን በዚህ ሰዓት ለራሳችን ለኛ ነው። ስለዚህ ሁላችንም ድምጽ ልንሆን ይገባል። የኦርቶዶክስ ሞት አይደለም፣ የአማራ ሞት አይደለም የምትሉ በዘርና በሃይማኖት የምትከፋፈሉበት በእውነት በዚህ ሰዓት አስፈላጊ ነው ብላችሁ ታስባላችሁ? በነገራችን ላይ ታችን ከላይ በኩል የምታሳየው በአንድ ወረዳ ማለትም በሽርካ ብቻ የሞቱ ኦርቶዶክሳውያን ነውና ብዙዎቻችን ያለን መረጃ ሁሉ ላይ 100 ምናምን ኦርቶዶክሳውያን በአርሲ በሁለት ውስጥ ሞቱ የሚል አይደለም። በሽርካ ብቻ ነው 100 ምናምን ኦርቶዶክሳውያን የሞቱት። ማርቆሳንም ይዘው ወጣ መረጃ እሱን ነው የሚያሳየው እንጂ በአጠቃላይ ከ500 በላይ ናቸው። አጠቃላይ በአርሲ ብቻ የሞቱት በእነዚህ በሁለት ዓመታት ውስጥ ከአንድ እስከ 2 ዓመት ባለው ውስጥ ከ500 በላይ ኦርቶዶክሳውያን ሞተዋል። አታው እንጂ አሁን ይሄ ነገር ከተነሳ ራሱ እኮ ከ50 በላይ ኦርቶዶክሳውያን እኮ ሞቱ። ወደ 100 እኮ የተጠጉ ነው የሚገኙት አሁን ላይና ይሄ ነገር በሽርካ ብቻ የተፈጸመ ነገር ነውና ዛሬም እንግዲህ ሰዎች የሞቱ ይገኛሉ። ሳችንም ስሟት ያመሸ የሚያሳዝን ነገር ደርሶናል። አሁንም በምስራቅ አርሲ የሚገኙ ኦርቶዶክሳውያን መገደላቸው መታረዳቸው በግፍ መጨፍጨፋቸው አላቆመም። ሆንቆሎ ዋቤ ወረዳ በርቂቱ ቀበሌ ትላንትና አለማየሁ ወልደ ጊዮርጊስ የተሰኘ ወንድማችንን አጥተናል። ገድለውት ጓሮ ጥለውት ንብረቱን ሁላ ከብቶቹን ነርተው ንብረቱን ወስደው
ሄደዋል። አሁንም የኦርቶዶክሳውያን ግፋቸው እንደቀጠለ ነው። እባካችሁ አጀንዳችሁን አትቀይሩ። እኛ ምንሰማውን ነው ምናደርሳችሁ። በጣም ብዙ ኦርቶዶክሳውያን በግፍ እየተገደሉ ነው ያሉት። ድምጽ እንሆናቸው እባካችሁ አባቶቻችን ለዚህ ነገር መፍትሄ አበጁለት። በነገራችን ላይ ትናንት ወዲያ የሆነ ፍንጭ ሰጥቻችሁ ነበር። አርሲ ላይ በጣም ከባድ ነገር እንሰማለን ብዬና ይሄ የምትመለከቱት እንግዲህ በአርሲ የመንግስት መከላከያ ሰራዊት ደግሞ መንግስት ታጣቂዎች የሚያደርጉት ተግባር ነውና የኦርቶዶክሳውያን የክርስቲያኖችን እህላቸውን እያቃጠሉ የምንመለከትበት ቪዲዮ ነው። በጣም የሚያሳዝነው የቦምብ ጥቃቱ ነበርና ምንድነው ጉዳይ የሚሆነው ነገር ከጸጋሽ እንስማው ሲጀመረ። ሰላም ጤና ይስጥልኝ። ይሄን አሳፋሪ ነገር ለብዙዎች እንዲደርስ ያርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተው ነገር ነው። ዛሬ ማታም ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይሄን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም እኩል ነው የሞቱት ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድዋውቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይሄ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልተውላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው ሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስትም ይሁን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙበት ቦታ ላይ ሙስሊሞች እየተጨፈጨፈው ለማለት ለማስፋል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ነው የሚያሳፍረው። የሚሰራው ነገር ይሄ ነውና ከዚህም እንዳልናችሁ እንግዲህ ያን የምትመለከቷቸው እነዚህ ሁለት ሙስሊሞች የተሰዉት ለኛው ብሎ ነው። ማለትም ኦርቶዶክሳውያን ሲገደሉ እነዚህ ሁለት ሙስሊሞች ውስጥ ይግቡና በቃ ሁሉም ሞቷል ይባል በሚል ሐሳቤ እነዚህ ሁለቱ ሙስሊሞች የተገደሉ በአርሲ እንደሆነ የምናውቀው ነገር ነውና እንደው ስለነሱ ኦቢኤን ዳስ ሲዘገቡ ነበር። ሆን ተብሎ እነሱን ድምጽ ከፍ አድርገው ያሰሙ ነበር። እኛ ወደ 50 ሰው ሞቶብን ምንም ያልዘገበው ነው ኦቢኤን እና ጆሃር መሐመድ ሁለት ሙስሊም ሲሞቱ ግን ድምጻቸውን ከፍ አድርገው ሁለት በግፍ ተገደሉ ብሎ ሲያሰማ ነበርና የሆነበትን ምክንያት ኦርቶዶክሳውያን ብቻ ነው የሞቱ የሚገኙት ክርስቲያኖች ብቻ አይደሉም የሚለው ነገር ለማስተጋባት የተሰዉ ሙስሊሞች ናቸውና አሁን ደግሞ እዚህ ያለ የምትመለከቱት እንግዲህ በዚህ መንገድ የኦርቶዶክሳውያን ጥቃት ኦርቶዶክሳውያን እዛ ጋር ሙስሊሞች እንዳጠቁ አድርጎ ምክንያቱም እዛ ጋር የሚገኘው አብዛኛው ክርስቲያን ነውና አስመስሎ የተያዘ ችግር ለመፍጠር የማይገናኝ ነገር አንስተው ያሰረው የከተማ ሚሊሻ ነው ማታ የሚንቀሳቀሰው ሮንድ የሚባለው ማለት ነው። የተጠቃው ደግሞ ኦርቶዶክሳዊ ነውና ወይ ጥቃት የፈጠረው ኦርቶዶክሳዊ ነውና በዛ ባህል እንግዲህ ሙስሊሞችም ሞተዋል። እንግዲህ የምንሰማው ከሆነ በጣም ነው የሚያሳዝነውና ይሄን ነገር ወንድማችን ጸግሽ ፍንጭ ሰጥቶ ነበር ከዚህ በፊትና ስሙት እስቲ። ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ በደንብ ስሙኝ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርበው ነበር። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርበው ነበር። እኛ በሃይማኖታችን ምክንያት ሞተን ነበር። ከሞተን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና አባካቸው የነገር አጣርታችሁ የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምእመኑን ከካህናቱ ጋር ለማጣላት ምእመኑ ያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብሎ ጥቆማ ሰጥቶ የተመለሰው።
አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገሎብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና ባካችሁ ከተቻላችሁ ብር ስለሚያስፈልገን ለህክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው የመመን ወይ ደግሞ የሟች ቤተሰቦች ያዛጋውት አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ ያደረገ የነበረው ነገር ምንድነው ካህናቱና ምእመኑ አጣጥቶ ምእመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሰባቸው ጭምርና አዙ የመጡት እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው ሊቀ ካህናት ትናንትና መተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበር አልቻሉም አልመጡም ዛሬም እየተጠበቃቸው ይመጣሉ ይነጋገራሉ ብለን ግን እንዲህ ያደረጉ የሃይማኖት ተቋማት ተወክለው መተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምእመን ተነስቶባቸው እንዲገደሉባቸው ግን ያደረጉ ነው ያሉት አጣሪ ኮሚቴ ይባላል ይሄ ነው በነገራችን ላይ ይሄ ነው እንግዲህ በዛ አካባቢ የሆነ የሚገኘው ነገር ባለፈው እንደተናገርነውና በጣም ነው የሚያሳፍረው እኔ የሃይማኖት ተቋማት አጣሪዎች እንኳን ይሁኑ እስቲ እነሱን ተዋቸውና የቤተክርስቲያን ተቋማት አጣሪዎች ራሱ የተላኩት እኮ ይዞ የመጡት ኦርቶዶክሳን እንዴት ሞቱ ለምን ሞቱ ማገደላቸው የሞተው ማብቻ ነው የሚሉ ነገር አይደለም ከዚህ የመጡት እነሱ ያን አላጣሩትም ራሱ ይዞ የመጡት አቡነ ያሬድን የአርሰገ ስብከት ሊቀ ጳጳስ ነው ያሬድን እሳቸው ብቻ ነው የከሱት ምእመኑ እሳቸውን እነሱ ይፈልጋሉ እነሱ ሞታችን እንትን ይያሉ ነው ያሉት ብለው እሳቸው ላይ ብቻ ነው የጠፉት ነገር ይሆንና ለምን እንደተላኩ ማን እንደላካቸው ባላማ እንዳላቸው አላቅም እኔ ከባድ ነገር ነውና ይህ ፎቶ የተኖረ ህይወት ነው ዛሬ ሚዲያ ላይ ሲዘዋወር ነበር ይሄን ፎቶ የተመለከቱት እና በዚህ ህፃን ልጅ ፎቶ ውስጥ በጣም ብዙ ጌታችን የተናገራቸውን የመጽሐፍ ቅዱስ ክፍሎች እንዳስብ አድርጎኛል እስቲ ዝም ብላችሁ ተመልከቱት በዚህ ፎቶ ውስጥ ስንት ጥቅስ ይወጣለታል የመጀመሪያውና አንደኛው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ምን ብሏቸው ነበር ሊከተለኝ የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነበር ያላቸው ይሄ ህፃን ልጅ ስለ መስቀል ምንነትና ምስጢር ላያውቅ ይችላል ነገር ግን የመስቀልን የመከራ ህይወት በሚገባ ኖሮታል ይህ ህፃን በእጁ ያዘው እንጨት ሳይሆን መስቀል ነው መስቀል ብቻም ሳይሆን የተኖረ የመከራ ህይወት ነው ሁለተኛው ሚደንቀኝ ጥቅስ ከዚህ ፎቶ ስመለከት የታዘብኩት ሐዋርያቱ ከኛ መካከል በመንግስተ ሰማያት ማን ይበልጣል የሚል የፉክክር ጥያቄ ኢየሱስ ክርስቶስን ጠይቀው ነበር እና ጌታችን ምን ብሎ መልሶላቸው ነበር አንድ ህፃን ልጅ ከመካከላቸው ወደ ራሱ አቅርቦ በክንዶቹ አቅፎ እንዲህ አላቸው እንደዚህ ህፃን ካልሆናችሁ መንግስተ ሰማያት አትገቡም ብሎ ነግሯቸው ነበር እውነት ነው ዛሬም ላለን ክርስቲያኖች ይህ ህፃን ትልቅ ማስተማሪያ ይመስለኛል እንደዚህ ህፃን ካልሆንን እንደዚህ ህፃን ካልጸናት እንደዚህ ህፃን መከራ ካልተቀበልን እንደዚህ ህፃን ለክርስትናና ለቤተ ክርስቲያን ካልጸናን መንግስተ ሰማያት ለኛ ልትሆን አትችልም ሶስተኛው ቅዱስ ጳውሎስ የተናገረው ቃል ነው ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 3 ቁጥር 11 ላይ እንዲህ ብሎ ተናግሯል እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ብሏል እንደውም ቅዱስ ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ብሏል ቅዱስ ጳውሎስ በክርስቶስ ዘመን ኖሮ ከክርስቶስ አጠገብ ተሰቅሎ አይደለም ነገር ግን እያንዳንዱ ስለ ክርስቶስ ብሎ የከፈለው ረሃብና ጥም ሞትና መከራ ሁሉ ግን ከክርስቶስ ጋር አብሮ እንዲቸነከር ያደርገዋል ሁላችንም በአንገታችን ያጠለቅነው መስቀል ህይወት ዘርቶ የታየው በዚህ ህፃን ልጅ ውስጥ ነው በእውነት ለዚህ ህፃን ልጅና በህይወት ለተረፉት ለነዚህ ህፃናት እግዚአብሔር አምላክ ቀጣይ ህይወታቸውን ብርታትና ጥንካሬ ይስጣቸው ለሞቱ ሰማዕታትም ከነሱ በረከትን ለኛም ደግሞ ከነርሱ ትምህርት ወስደን የምንጠነክርበትን መንፈሳዊ ኃይል እግዚአብሔር ያድለን እስቲ ከዚህ ፎቶ የታዘባችሁትን ጥቅስ እያወጣችሁ ከታች ጻፉልኝ እግዚአብሔር ቤተክርስቲያንን ይጠብቅልን እዛ ጋር ማለት መፈለገው ነገር ትላንትና እንግዲህ ኦርቶዶክሳውያን ብር ከፍለው አርደውላችሁ ሄዳችሁ የምታገለግሉ ሰዎች ነበራችሁ ኦኬ ሰንገት አርዶላችሁ ወደ ተዘጋጅቶላችሁ ብር ተከፍሏችሁ በዓል ንክስ ይያላችሁ ተጓይ አዘጋጅታችሁ ሄዳችሁ የምታገለግሉ መምህራን ዘማሪያን አባቶች ጭምር ነበራችሁ በፊት ማለት ነው አሁን ላይ ግን ኦርቶዶክሳውያን የሚያርዱላችሁ ኦርቶዶክሳውያን ብር የሚከፍላችሁ ኦርቶዶክሳውያን ራሳቸው የሕክምና ብራቸው ይገኛሉ የሚያርዱ ራሳቸው ግን ታርዶ ነው የሚገቡትና ባካችሁ ሄዳችሁ ጉባኤ አዘጋጅታችሁ እነዚህ መራ ጎብኛችሁ አጻውን ያስፈልጋሉ ስሙት መምህራንን ሰላም ጤና ይስጥልኝ እንደምሰነበታችሁ አገልጋዮች ወንድሞች እህቶች መምህራንና ዘማሪያን ሁላችሁም አንድ መልእክት ላስተላልፍ መጣው ዛሬ እነዚያ ትላንትና አርደው አወራርደው በጉን ፍየሉን አዘጋጅተው ይጠብቁን የነበሩ ለወንጌል ድግስ ይፋጠኑ የነበሩ አበል ከፍለው እንድናገለግላቸው ይጋብዙን ይጠሩን የነበሩ የሽርካ
ምዕመናን ኦርቶዶክሳውያን። ዛሬ ግን ነገሩ ተገልብጦ እነሱ ራሳቸው እየታረዱ አካባቢውን በሰማዕትነት ማጥለቅለቅ ከጀመሩ ቆይተዋል፣ ሰነባብተዋል። ስለዚህ ትላንትና አበል ከፍለን እንጠራችሁ የነበራችሁ ትላንትና ያለንን ደግሰን ስንጠራችሁ መጣችሁ ታገለግሉን የነበራችሁ አገልጋዮች አባቶችም ወንድሞችና እህቶች ዛሬ መጣችሁ ታላቅሱን ዘንድ አደራ እንላችኋለን እያሉ ጠርተውናል። ስለዚህ አካባቢው ላይ ሄደን ወንጌል ብናዘጋጅ ብንማማርና ብናጽናናቸው ምን ይመስላችኋል? ይሄ እንግዲህ የሁሉም አርሲ ኦርቶዶክሳውያን ጥሪ ነውና ባካችሁ ሄዳችሁ እንድትጎበኟቸውና ጉባኤ እንድታዘጋጁ በተለይ የጉዞ ማህበር የምትባሉ ማህበራት እንዳላችሁ እግዚአብሔር ይወቀው። ቢሆን ቋሚ ሲኖዶስ ነበር ሄዶ ወይ ደግሞ ቅዱስ ሲኖዶስ ነበር ሄዶ አጽናንቶ ያለው ጉዳይ ተመልክቶ መምራን ይዞ ሄዶ አስተምሮ መመለስ የነበረበት አልሆነም። ግን በጣም በሚያሳዝን ሁኔታና ባካችሁ በተንቀሳቀሱና እኛው ሄደን እናጽናናችሁ ፈልጋለሁ። አንድ ሰው ብቻ ማስጀመር ነው ከዚህ ነገር የሚጠበቅበትና ይሄ ቪዲዮ የምትመለከቱ እንግዲህ ይሄ ነገር እንድታስተምሩ ስል በእግዚአብሔር ስም ጠይቃችኋለሁ። አይናው ይሄ ነገር ሲደረግ ብዙ ነገር ሊደርስብን ይችላል። ትልካችሁ መጣችሁ አሁን በተለይ የዚህ ፋኖ ተላላኪ ናችሁ ምናምን ይባስ የተጠፈብን ነው የሚገኘውና ከዛ ስሩ አለ ምናምን ነገርና ስሟቸው ስለመረ ማን ነበር መታሰር ያለበት? የቤተ ክርስቲያን ላይ የሚያላግጡ ሰዎች ከተማው አልበቃቸው ብለው ከቀን እስከ ማታ የሚራወጡባት ከተማ ውስጥ የተዋህዶ ልጆች እየታደኑ እስር ቤት የሚገቡበት ነው። ፌዝ ሳቅ ስላቅ ጨዋታ እስኪ መስለኝ ድረስ በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም ቢናገር ሰው ካለ ቢታሰር ዝም ቢናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ አዘነለት። ያልተጠበቀ ሰው አይሁዳዊ አይደለም፣ ካህን አይደለም፣ ሌዋዊ አይደለም፣ በቤተ መቅደስ ገብቶ መስዋዕት የሚያሳርግ አይደለም፣ ዕጣን የሚያሸት አይደለም፣ በእግዚአብሔር ፊት የሚቆም አይደለም። ግን ሳምራዊ ማን ሀገር እንደሚጠብቅ አናውቅ። ማን ሀገር እንደሚጠብቅ ለማን ሀገር ውለታ እንደሚውል አናውቅ። በጣም ብዙ ከኛ ያለፉ እንደው መምጣታችን ትርጉም የለውም እንዳትሉ ደግሞ እንደዚህ ስላችሁ እንደው እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ነው። ሁሉ ነገር እኛ ላይ ነው የሚወረወረው። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በመንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገርልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ኢትዮጵያ በሚባል ሽፋን ኦርቶዶክሳዊ አሻራዎችን ማጥፋት መንግስት ያቁም። ብዙን ካልነቃን እንንቃ፣ አልነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ በቃ ምን እየሆኑ ነው ማለት መባተት አናቅም። አይጨንቀን። ስርዓት ቢፋለስ አይጨንቀን፣ በእርሳም ቢፋለስ አይጨንቀን፣ ታሪክ ቢፋለስ አይጨንቀን፣ ሀገር ቢጠፋ አይጨንቀን። እንኖራለን እንገባለን አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት ድንዝዝ መኖር ምንድነው? መኖር ምንድነው? መኖር እናገኛለን፣ እንበላለን፣ እንተኛለን፣ እንሞታለን። ምንድነው መኖር? ኦርቶዶክስ ሆኖ መኖር ነው። ኦርቶዶክስ መሆን እንችላለን። ይሄ ነው እንግዲህ አሁን ችግር የሚገኘው አብዛኛው ሰው ተኝቶ ነው የሚገኘው። ኦኬ ምች ድልት ብሎት ከአባት እስከ ታች ዲያቆናት ከዛ ከስንመጣ ደግሞ ምእመኑ በሙሉ ተኝቶ ነው የሚገኘው። ይሄ ምን ለማንቃት ማለት መደወል እንዳለበት እግዚአብሔር ይወቀው። ኦኬ እኛ ያለ የምንገኘው ተነሱ ሀገር በጥብጡ በዛ ደረጃ አይደለም ያለ የምንገኘው። አጠገብ የሚገኝ ሰው ምንድነው ያለ የሚገኘው እሱ ስማበት ነው የተባለ የምትገኘው። ኦኬ ምንድነው ያሰበለ የሚገኘው? ትላንት ጀምራ ሰው የሰማን ብንመጣ የሚታሰው የሰማን ብንመጣ ለሰዎቹ ሳይናገሩ እኮ ያደርጉም በዚህ ወይ ሙተለ ፖለቲከኞች ሳይናገሩ ቀደሞ ፍንጭ ሳይሰጣ ያደርጉ። ይሄ ነው ብዙ ሁኔታ አይተናል ይሄን ነገር። ኦኬ እና ተናግረው ስለሚያደርጉት ዛሬ የሚናገሩት ነገር ነገ ላይ ፍሬ ነው ስለሚታይ ባካችሁን የሚነገረውን የተወሰደ የሚገኙ እርምጃዎችን ቆም ብላችሁ ተመልከቱ፣ አስቡበት። ለምን እንደዚህ አለ? ምን ለማድረግ አስቦ ነው? ነገ ምንድነው የሚመጣው? ኦኬ ወደ ክርስትና ቀድሞ
የሚሆነው ነገር እንዴት ነው ማታውቁት ጀመረ ገና ሊሆነ ያለው እኮ ማወቅ አለብን ኦኬ የሆነ ሳራ ዲዛይን ይፈጠራል ብለን እኮ መገመት አለብን በዚህ ዘመን እና ባካችሁ ንቋን ፈልጋለሁ ሌላው እንግዲህ የበጋሻ ጉዳይ ነው በጋሻ ብዙ ነገሮችን ነክቷል ኦርቶዶክስ ላይ እንግዲህ ጦር እንዲነሳም የሆነ ነገር ሙስሊሞችን ከዚህ እንደዚህ አገር ነበር ብሎ ሲናገር ነበርና ያው ቪዲዮ አሰራበትም ብዬ ነበር በዛ ቻናል ሰርቼበታለሁ እስቲ ወይስ እናዳምጠው እንደማይት ደብል ስለመለሰ የተሐድሶ መንፍቅና በሻሸመኔ ካሃ እስከ ፐ እኔ ነበርኩ ሰማራው የነበርኩት እኔ ካሃ እስከ ፐ ይሄ መልእክት የሚደርስ ከሆነ እውነትም አንተ በቪዲዮ ያሳየኸው ያንተ ካሴት ሻሸመኔ እንደተቃጠለ የሚያሳይ ከሆነ ይሄው በጋሻው ግልጽ የሆነ ዲቤት ጥሪ ያደርግልሃል ውሸት የሆነ ነገር አቀናብረህ ያልተቃጠለ ሻሸመኔ ከተማ ላይ ያልተቃጠለን ካሴት እንደተቃጠለ አስመስል አሳይ እስቲ ቪዲዮን አተልቀውና የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ ሲቃጠል የሚያሳይ ቪዲዮ ያሳይ ውሸት ለምን ይደረጋል ካሃ እስከ ፐ እኔ አለው የጸረ ተሐድሶ ዘመቻ ከመጀመሪያው እስከሚያልቅ ድረስ እኔ በህይወት እያለሁ ሙሉ አውደ ምህረቱን ሙሉ መርሃግብሩን የቅዳሴውን የሰዓታቱን የሰርኩ መርሃግብር ሙሉ ነው ያለው 4 አመታት ነው የፈጀው 4 አመታት ሙሉ ነው ያለው በአካል በስልክ አይደለም በአካል የበጋሻውን ካሴት አምጥታችሁ ሰብስበ ያቃጠልበት አንድ ነገር የለም አንድ የለም ቢሆንስ ምን ችግር ሌላ ጉዳይ ነው ለምን ይዋሻል እኔ እኮ ከዚህ በፊት ይሄን ስትናገረው አንተን ማስተዋወቅ ተገቢ ስላልሆነ ማስተዋወቂያ መስራት ስለማያስፈልግ ነው የተውነው እንጂ እንዶ አታፍርም አሁን በሰራው ቪዲዮ ላይ ቁራጭ እንደዚህ ቪዲዮ ቆርጠ ሲቃጠል የሚያሳይ ምን እንደሚቃጠል እንኳን ያሳይ እስቲ የሚካኤል ቤተክርስቲያን እያሳየ ሙሉ ቪዲዮ ቤተክርስቲያን ሲቃጠል ቪዲዮ የሚያሳይ አንድ መረጃ አምጣ የፎቶ ፎቶሾፕ ሳትሰራ ማለት ነው የአንደኛ ውሸት ነው አሁን አንተ እንደ ጻድቅ ነው ተራስን ትቆጥራለህ አንተ ምን አድርገህ ነው ላልኩት ነው ቪዲዮ ብለ ለሰራው የሥራ እንደዛ ከሆነ ጉዳዩ ቢያንስ አንተ በአካል የለህም ሰምተህ ነው አይደል የምታወራው ያንተ ካሴት ሻሸመኔ ሲቃጠል አንተ ነበርክ በአካል የለም ለምን ይዋሻል እኔ እኮ በአካል አለው የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ ለቅዱስ ሲኖዶሱ አባላት ለጠቅላይ ቤተ ክህነት እኔ እኮ በአካል አለው አንድም ቀን ካሴት ተሰብስቦ አላቃጠልንም አንድም ቀን ካለ ይሄው ዲቤት ጥሪ ያደርግልሃል ሌላ ምንም ምንዋይ ውይይት የለም ሻሸመኔ ቤተክርስቲያን ለቅዱስ ሚካኤል ቤተክርስቲያን ላይ ያሳየ ሙሉ ቪዲዮውን ወይ ፎቶውን ያንተ ካሴት ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም ካለ እና በመረጃ ከመጣሽ ማርያም ታምጣሽ ለምን እንደ ጻድቅ ጌታ ይወዷል ያንተን ውሸት አሁን የሰራው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ ተቃጠለ ነው ይሄ ትልቅ ውሸት ነው ሁለተኛ ምንም ባላደረግነው ላልከው ሪከርድ ያረኩ እኮ እኔ ነኝ ቀድሞ አዋሳ መጣ የግቢ ተማሪዎችን ሰበሰብክ ከቤተክርስቲያኑ ጭመራ ሀገር አከናወን ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው በየ ደውያ ነገር ያለው ይሄው ሪከርዱ ተለቋል እኮ ማንንም ይደብቀው ሐቅ አይደለም ቤተክርስቲያን በአስተምሮ ደረጃ ችግር አለባት ወይ በየጠየቁ ማአት አልከኝ ሪከርዱን ሲደግመ ሰማው ኤአይ ነው እሱ እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም ጌታ ግን አንተን አናግሮኛል ብለ የተናገርኩ አንተ አይደል በዛ ሰዓትም እንደዚህ ተሐድሶ መንፍቅና ሐሳብ አልነበረኝ የምትለው ማን ሆነ ነው ይሄን ሪከርድ የተናገረው ማን ነውና እንደዚህ አይነት ድርቅ ያለ ውሸት እውነት እግዚአብሔር ይወደው
ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልካት ነበር በትክክል? ጠየቅኩ እኮ የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደርገው ነው አላልኩም እኔ? አስፈላጊ ከሆነ ለሁላችሁ አራቱም ቀን የተለያየ ቀን ሪከብ ያደረኩትን ኦፊሻል ይለቀዋሉ ከተፈለገ የዛሬ 10 ዓመት እናንሳው ካልክ ማለት ነው። ከዛም ጠየቅኩ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ሰልባ ፍጹም እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት የለባትም? አለባት እኮ ነው ያልኩህ አንተ። ያውም እኮ አንድና ሁለት መስሎሃል እንዴ እኮ ነው ያልከኝ? ማአት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክሳዊ ተዋህዶ ነው? በውሸት ተገፋን ብሎ የመናገር የሰው ሞራል አለ? ስለዚህ አንተ የሰራው ቪዲዮ ላይ ሰው ቅንብር እኮ ይነቃል ነገር። ይህ እኮ ማህበረሰብ እኮ ምናልባት የሚዲያ ላይ ወጥተን ስለምንናገር ራሳችን ብቻ የሰለጠንን ይነቃለን አድርገን እንቆጥረዋለን። ደግሞ አታፍረን ቪዲዮ ሰርተህ ትወጣለህ እንዴ? የሚገርማችሁ እኮ ያሳየው እኮ ሲቃጠል የሚያሳየው እኮ ፎቶ ሻሸመኔ እኮ የተቃጠለ እኮ አይደለም። አንተ ጀግና ከሆንክ ይኸው በኦፊሻል ነው የምነግርህ። አንተ ብቃቱ ካለ ሻሸመኔ ያንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘህ ነው። ይኸው ነፃ ነኝ እኔ እቀበልሃለሁ። ከፈለክም በዲቤትም አድርገው ማስረጃ ይዘና ቅዱስ ሚካኤል ቤተክርስቲያን በላይ ሜንሽን ስላደረክ የትም ደብር ይሁን 644 አሉ ሻሸመኔ አቡነ ተክለ ሃይማኖት ይሁን ቅዱስ ጊዮርጊስ ይሁን ቅዱስ ልደታ ቤተክርስቲያን ይሁን ቅዱስ ዮሐንስ ቤተክርስቲያን ይሁን የት ደብር ላይ ያንተ ካሴት ሰብስቦ ኦፊሻሊ ሲቃጠል የሚያሳይ አንድ ቪዲዮ መረጃ አንድ ፎቶ መረጃ አምጣው። ሲጀመር ከመነሻው እስከ መድረሻው የጸረ ተሐድሶ እንቅስቃሴ ላይ ነበርኩ አለው እኔ በአካል እያንዳንዷን ቀን አለው እኔ በአካል። ምንድን ያደረግነው እኛ? ግልጹን እንገርልህ አንተ ምንድን ያደረግነው እኛ? የና አሰግድን የሌሎቹም የተሐድሶ መናፍቃን ሴራቸውን የመንፍቅናቸውን ገለጸ። ውሸት ነው። አሰግድ እኮ እንዳንተ እንኳን እንደዚህ እኮ አይናገርም። ምክንያቱም ሻሸመኔ እየመጣ 67 የሰንበት ቤት ተማሪዎችን መልምሎ አሰልጥኗል። አሸናፊ መኮንን ይመጣ ነበር። በአካልም ከፈለክ እንቅስቃሴውን ከፈለክ አንከስ ያለ የሚሄድ ሰው አገዛቸው ተፈራ እየመጣ ያሰለጥናል። ይሄንን የተሐድሶ ሴራ ስላወቀን ለህዝቡ በስክሪን አሳየን። አንተም በተመለከተ ግን በጋሻውን በተመለከተ ግን ሰው ምን ማስረጃ ይዛችሁ ነው በጋሻውን ተሐድሶ የምትሉት አለ። እንዲህ አውደ ምሕረት ላይ እንዲህ ብሎ ተናግሯል፣ የሆነ ቦታ ላይ ለሆነ ሰው እንደዚህ ብሎታል ተባለ። ሶን ምን አደረኩኝ? እሱን በተመለከተ በቂ መረጃ መጀመሪያ መያዝ አለብን። ትክክለኛ ኦርቶዶክስ ከሆነ በተሳሳተ መንገድ የተረዳ ነው በጋሻው ማለት ነው። ትክክለኛ ካልሆነ ግን ምዕመኑ ማወቅ አለበት። 4 ጊዜ ያለ ስልክ ያወራው ነው እናንተ ምን አልኩ? ቴዲ ይባላልው አዋሳ ነኝ አላልኩም እኔ? ምን ፈልገህ ነው አልከኝ። የምሰማው ነገር ምንድነው ብዬ ልክ ግራ የገባው ኦርቶዶክስ ሆኜ ጠየቅኩ። እንደው የመፈተን ምናምን እንደዚህ አድርጎ አቆልባብሶ አንተን የሆነች ቃል ሳታድርጎ የሆነ ቃል መርጦ ለመውሰድም እንኳን አይደለም። ምናልባት ተገፍተ ይሆን አልኩ። በማህበረ ቅዱሳን በሚደረግ በፍጹም አልክ። ካንተ አፍ ይወጣው ሪካርዱን ደግመህ ሰግማው ዩቲዩብ ላይ አለል ካጣው ልክልሃለሁ። ሁለተኛ ቤተ ክርስቲያን በትምህርት በአስተምሮ ደረጃ ችግር አለባት ወይ ስለ አንድና ሁለት አይደለም ማአት ነው አልከኝ። ታዲያ አንተ ኦርቶዶክስ ነህ? ይሄንን አንተ ያወራው ሪካርድ ለሻሸመኔ ህዝብ ገለጽን አለቀ። ከዛ ምን ለህዝቡ የዚህን ሰው የክህደት ትምህርት ተመልከቱ። ደግሞ አበጥሬን ጠየቅኩ። እያንዳንዱ ነገር የመማፀኛ ብለህ ከተማ ላይ ሰበኩ ስብከት ምን ልታረገው ነው አልኩ። እሱም በጊዜው እና ያለን ያልከኝ እኔው ራሴ በአካል እያለሁ ሪካርድ ያደረኩ እኔ ነኝ። የጸረ ተሐድሶ ዘመቻ ከሐስከፈ እኔ ያለው በአካል እዛ ላይ ያልተቃጠለን ቪዲዮ ያልተቃጠለ ካሴት ተቃጠለ ነው ብለህ
ያውም ደግሞ ነው ዩቲዩብ ላይ ተለጥፈዋል። አረ ነገ ሰው ትውልድ ይጠይቃል እኮ ያቺ ደግሞ የሚገርመው ለተንኮሉ ቪዲዮ የተቃጠለችው ነች ፓርት ቻይሰል እስቲ ከፍ አድርገው ዙም ኢንና ዙም አውት የሚባል ነገር አለ። እስቲ ከፍ አድርገውና ሻሸመኔ ሲቃጠል የሚያሳይ የሻሸመኔ ቅዱስ ሚካኤል የሚያሳይ በፎቶሾፕ አይደለም በአይ ቅንብር አይደለም በአካል ቀኑ መቼ ነበር ምን ዕለት ተቃጠለ አትስሙ። ይሄ ሰው ማለት ይሄ ነው። ከዛ ለሻሸመኔ ህዝብ በስክሪን ስናሳይ ከዛ ህዝቡ ደግሞ ተቀብረናል ለዩቲዩብ ለዓለም ሁሉ ተዳረሰ። አለቀኝ ያደረግነው ይሄንን ነው። ማጣራት ነበረብን አንተ ኦርቶዶክስ ለመሆን። ምክንያቱም ከያጣጫው የሚሰማው በጋሻው ኦርቶዶክስ ነው አይደለም የሚለውን ነው። ለዚህ ደግሞ ጠየቅኩ። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ካልከኝ በኋላ እኔ ካንተ ጋር ምን አይነት ግንኙነት ቢኖረኝ የሚችለው? ኦርቶዶክስ ነኝ እንዳስብህ ነው የምትፈልገው? ካርድ እንኳን አልቆብኝ እዛ ሳስደውልልህ ተመልሰህ እኮ አንተ ይደወልከው ጌታ ምን እንደሆነ አላውቅም ተናገር አለኝ አንተን እያልክ ጸልይ አልከኝ። ውዳሴ ማርያም ይዤ ልጸልይ አልኩ። ልጠይቅ ስለፈለኩ እኔ እሱን አይደለም ደቤ የመታህም ጠይቀው ምንም እያረክም ጠይቀው አይደል? እቻውን 4 በ4 የሆነች መድረክ መጣች ቀረች ብለህ ስትናገር የነበረው አንተ ታዲያ ኦርቶዶክስ ነህ? የቤተ ክርስቲያን እኮ መድረክ እኮ አይባልም ስሙ ራሱ አውደ ምህረት ነው። የምህረት አውድ ነው። አንተ እኮ ብትመጣ ብትቀር ችግር የለውም ያልከው ይሄን ነው። ለሰው ቪዲዮ ያረቅ ነው። ይሄ ቅንብር ነው። አንተ ከኔ ጋር አላወራሁም። ይሄን ስልክ ውሸት ነው ያቀረብኩት። የሆነ አንተን ለመጣል ነጥብ ለማስጣል የሚያስደርግ ነገር ንግግር ተናግሬ ነበር እዛ ንግግር ላይ። እስኪ ሪከርዱን በደንብ ስማው እና ኦርቶዶክስ እያለው በቅንነት የቤተክርስቲያኗን ስርዓት ጠብቀን መልአክን ባንዶ አልክኮ ጨራሽ ጠብቀን ነበር። ተው መልአክነቱ ይቅርብህ። ኦርቶዶክስ ነበር ተዋህዶ ነበር የምግባሩ ይቅር ግድ የለም። በሃይማኖቱ አንተ ኦርቶዶክስ አይነበርክ ከነበርክ ታዲያ እንዴት ማአት አስተምሮች ገለባት እንዴት ትላለህ ታዲያ? እዛ ቪዲዮ ላይ ለጠፍከው ሻሸመኔ የተቃጠለ አይደለም ካለ ይሄው ዌልካም ከመጣሽ ማለት አሁን ተደባብቀናል። እድሜ ለቲክቶክ እያንዳንዳችን ለምናወራው ለምንናገረው ነገር ማስረጃ ማቅረብ አለብን። እንዴ ያሰግድን እኮ ቃላዋዲ አንተ ልታስተዋውቅ ነበር። እኔ አሁን ቤቴ ቁጭ ብያለሁ ማአት ሰው ወደኔ ይመጣል ያልከው አንተ አይደል? ወንዳው ሙሸት እኮ ከተባለ እኮ እንዳንተ እኮ ያሸ የለም። ሚሊየም አዳራሽ ላይም ተገኝተህ መሰከርክ። የራስህ ተገፍቻ አይደለም አልክ። ጌታ ጠርቶኝ ነው አልክ። ከዛ ምን አልክ? የዛሬ 6 ወር ኢትዮጵያ ውስጥ ያሉ ጠንቋዮች ይሰበሰባሉ አልክ። መቼው 6 ወር አለፈ እኮ ዓመትም አለፈ። አንተን የተናገረ ጌታ ቃላባይ ነው። የሚያሳዝነው እዛ ሚሊየም አዳራሽ ተገኝቶ አንተ ስታለቅስ አብሮ የሚያለቅስ ፕሮቴስታንት በጣም ነው የሚያሳዝነው። እንዴት ሰይጣን ግን በዚህ ትውልድ እንዴት ይሄን ያክል ይጫወታል? አንተን የተናገረ ጌታ እውነት የሰማይ ጌታ እግዚአብሔር ከሆነ የዛሬ 6 ወር ኢትዮጵያ ውስጥ የሚገኙ ጠንቋዮች ሁሉ ይሰበሰባሉ ብለህ ነበር። የት አለ? የት ይሰበሰብካቸው? ቲክቶክ ላይ ይሰበሰብካቸው? ዩቲዩብ ላይ ይሰበሰብካቸው? መጀመሪያ አንተ ለተናገርከው ቃላባ የሆነ የክህደት ጥላቻ ውሸት መጀመሪያ አንተ ከዛ ውጣ። እዚህ ዛሬ እኔ ላይቭ ላይ ለመግባትም ለመናገር ፈልጌ አይደለም። ከዚህ በፊትም ስትናገሩ ሰምቻለሁ። ግን እንደው በቃ ዝም ብሎ አንተ ማስተዋወቅ ስለማያስፈልግ ነው። አሁን ጨራሽ ግን የክሌር ፎቶና የቪዲዮ መረጃ እንዳለ አስመስለ ሻሸመኔ ስለተቃጠለ ከተማዋን አንድ ሲጀመር ደዛ ይባላል ቢሆን እንኳን ማለት ቢሆን እንኳን ከተማዋን ለኮሳት ተብሎ አይመጻደቅም። አንድ ሰው አንደኛ ሲቃጠል በአካል ነበርክም የሰማው ወሬ ነው አይደል? ያውን ደግሞ የሰማው ከታድሶ መናፍቃን ነው። እኔ ያለዋ የጸረ ተሐድሶ እንቅስቃሴ ከሚጀምሩ እስከ መጨረሻው ድረስ እኔ ያለው ምዕራብ አርሲያ ሀገረ ስብከት ሲሆን ከምስራቅ ሸዋ ሲለቀቅ ብፁዕ አቡነ ሄኖክ የምዕራብ አርሲያ ሀገረ ሊቀ ጳጳስ ሲሾሙ እኔ በአካል አለው። እኔ ልትዋሸኝ ነው? እኔ እኮ እንዳንተ በመረጃ አይደለም እኮ ብሰው በአካል ነው አቴንድ የማደርገው። ዋሽቼ ከሆነ ህዝቡ አለ ጠይቀው።
ማን ነበር የጸረ ተሐድሶ እንቅስቃሴ ሙሉ ማን ነበር ይልሃል ጠይቀው ይነግራል ካሴት አምጡና እዚህ ጋር ቀጥሎ አላልንም አላቃጠልነው አላረግም እንደዚህ ነውረኛም አይደለንም እኛ አንተ ለዋሽኸው ግን ውሸት በየሰፈሩ ለምታረገው በየጓራው ለምትሰራው ኑፋቄ ግን ስልክ ደውዬልሃለሁ ሪከርድ አድርጌሃለሁ ትክክለኛ ማንነትን አውቄያለሁ ለህዝቡ ገልጫለሁ አለቀ ይሄ ነውር አይደለም በቃ ኦርቶዶክስ አልነበርክም አንተ አለቀ ነገርከኝ በግልጽ ቤተክርስቲያን ድሮም እኮ አልክ እኮ ጭራሽ ድሮም እኮ ልጅ እያለሁ እንደ ልጅ ነው ማስበው እኔ እኮ ቤተክርስቲያን ዶክትሪናን አውቄና ምን ሳይሆን ሳስተምር ነበር እንደው ዝም ብዬ ነበር ተቀብዬው ነበር አልክ ሪካርድ ላይ ስማው ራስ ይተናገለ እኔ ነመለስክልኝ ለባዳ እኮ አይደለም ቆርጫ አይደለም ሙሉ ነው አሁን አራቱንም ስልክ ወሬያችን አራቱንም ቆርጫ አላቀረብኩ ምፈልገው ቆርጫ አላቀረብኩም እንዳንተ ሙሉዋን ነው ቴዲ አላወራኝም ዘማሪያም አላወራኝ ምትል ከሆነ ወጥተ ተናገር እስቲ ከዛው ኋላ ቴክስት ያረክልኝ አንተ ወደድክም ጠላህም ኢየሱስ ጌታ ያልከኝ አንተ አይደል አዎ የጌቶችም ጌታ ነው የነገስታትም ንጉስ ነው እና አሁን እንደ ጻድቅ መስለሰ ተታይ ግን እጅግ በጣም ያሳዝናል አሁንኛ ርዕስ አንቀይርም ላንተ ብለን ዳይቨርት ብናደርገው ነገር የለንም አጀንዳችን የአርሲ ሰማዕታት ናቸው በግፍ የተገደሉ ናቸው ኦርቶዶክሳውያን ክርስቲያኖች ናቸው አንተ ምን አርገህ ነው ብለህ በመሳለቅ መታረገው አይደለም ሲሆን እንደ ሰብአዊነት ማሰብ እንኳን ኦርቶዶክሳዊ ሙስሊምም ቢገደል ፕሮቴስታንትም ቢገደል ሰው ነው መሞት የለበትም ማለት ነበረብህ እንጂ ራስ ኦርቶዶክስ እንደነበረና በግፍ እንደወጣ እዛ ሚሊየም አዳራሽ ለቆ አፍን ሞልተ የተናገርከው ተገፍቻ አይደለም የተናገርከው የራስ አፍ ነው ቤተክርስቲያን አስተምሮ ላይ ችግር አለባት አንድ ሰው ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ላይ ችግር አለባት ከባለ ይስ ነው ኦርቶዶክስ ይሄን ካለ በኋላ ምን ነው ኦርቶዶክስ ነው ታዲያ ለኔ ነው ያልከኝ እኮ እና የዛሬ 10 ዓመት እናንሰው ካል የዛሬ 10 ዓመት ቅዱስ ሚካኤል ቤተክርስቲያንም ይሁን በሻሸመኔ ባሉ አድባራት ላይ ያንተ ሲዲ ሲቃጠል የሚያሳይ ሙሉ ነገር ለቀቀው ጀግና ኮንክ እውነት ካለ አንተ ወደማችን ተዳግ ዛሬ ስለ መናገራችን ላይ በጋሻው አጀንዳ አስቀይር ተብሎ የመጣ ሰው እንደሆነ ማወቅ አለብን ከዛ ውጪ ደግሞ ብዙ ችግሮች መድረሻል ለማንሳት የጣሪ የሚገኝ ሰው ነውና አሁን በሰራው ቪዲዮ በተለይ ሙሉን ካያችሁት ያየሁት ነበርና ድሮ እኛ ኦርቶዶክስ ነበርበት ሰዓት በስልጤ ኦርቶዶክስ ሙስሊሞች ላይ እንዲ ለማድረግ እንዲ ያቀደን ለመነሳት ከዛ ከአማራ ክልል ሰው ጠርተን ከደቡብ ሰው ጠርተን ከንትን ሰው ጠርተን ምናምን ሙስሊሞች እንዲፈሩ እነሱ ላይ ሞት ለማወጅ የሚል ነገር አብሮቶበታል እና ድሮ በነበርኩበት ሰዓት እናደርግ ነበር ያሉታልና እሱ ይዘው ሙስሊሞች ተመልከቱም እንደሚሰሩ ያስያረ እንደሚሰሩ ይያሉ ሙስሊሞች ያወሩ ይገኛሉና በጣም ብዙ ስግል አፍተር የሞከረ የሚገኝ ሰው ነውና ይሄ ሰው እኔ ቤተክርስቲያን ራሱ እንደዚህ ምን እንደምትለው አላቅም ክርስቲያን ሲያልፍ ደግሞ ህግ ራሱ እንደዚህ ምን እንደሚለው እዚህ ጮንጦ ነው ለማሳተፍ የሚደርሰው እንደዚህ ምን እንደሚባል ነገሩ የሚያስተውስ አካል የለም ጊዜው ስለሆነና ኤኒዌይስ እንግዲህ በዚህ ሀገር ውሸቱን ወንድማይት ይዳጋልጣል ዲያቆን ዘማሪያም እግዚአብሔር ይስጥልን ቃሎትን ያሰማልን እናንተ ማሳችሁ ኮሜንት ያስቀምጡልኝ በቀጣይ ቪዲዮ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ሸርቀውልኝ